أبي هريرة رضي الله عنه بهره أنه قال سمعت رسول الله صلى الله عليه وسلم يقول من أحب أن يبسط له في رزقه أبي هريرة نبي سموها الجوال نبي منالو من أحب أن يبسط له في رزقه سيسايو رزقه لسفا التي فلقسو وينسأ له في أثره إرم يوم ديرز منت يفلقسو فليصل رحمه زمدنا ونكتل قولت للقش تقوى الله عز وجل في السر والعلن بقهادم بدبكم الله نفات وامتثال أمره واجتناب نهيه الله يعززون متازز الله يفلكلون مكلكل إيه من أسباب العظيمة لطلب الرزق رزقا لما فلقهم لما نيت تلك ميبالو سببوش الله يفرع والطيور الله يفرع ነገሮች ቢዘጋጉበትም አላህ መክፈቻ በር ያበጅለታል يجعل له مخرجا ድህነትም ካለ ከድህነት መውጫ በር ይከፍትለታል بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين أما بعد إن شاء الله بمشلو بتستني رأس سورة عندنا توستوتشن نانتجا مكافل فلقالله مالتنا بارك الله فيكم مكافل منو لأن أنت سكافل راسين يكافل كتنونا በማስተማር ውስጥ መማርም ስላለ ማለት ነው ባረከላሁ ፊኩም ያው እንደተለጠፈው ያው የኔ ርዕስ የርዝቅ መገኛ ሰበቦች የሚል ነው ባረከላሁ ፊኩም ኢንሻአላህ ያው አላህ Subhanahu Wa Ta'ala ከፈጠረን ጊዜ ጀምሮ የሰውንም ልጅ ከሰውም ውጭ ያሉ ማንኛውም ፍጥረታትን እንስሳም ሆነ ሌላም ነገር ርዝቅ ጋር ነው የፈጠረው ለሁሉም ቅስም አድርጓል ለሰውም ልጅም ለማንኛውም በምድር ላይ ለሚንቀሳቀሱ ያ ሆኖ ሳለ ፍለጋ ላይ ግን ሁሉም የራሱን ሰበብ የሚባለው ነገር እንዲያደርስ አላህ Subhanahu Wa Ta'ala አዞናል ርዝቅ እንፈልጋለን ሁሉም ይፈልጋል ቁጭ ብለን ብንጠብቅ አይመጣም እና ሁሉም ሰው መቼም ይሄን ርዝቅ ይፈልጋል የዚህ ርዝቅ መገኛ ሰበቦች ምን ምንድናቸው በዋናነት የሆነ ጥያቄ እንጠይቃለን አልহামዱሊላህ ከየትኛው መጣጫ ለሚመጡ ጥያቄ ውስጣችን ላይ ለሚፈጠሩ ጥያቄዎች ሸሪዓችን መልሳለው እና በዛ ዙሪያ ኢንሻአላህ መፍትሄ ናቸው ብለው ዑለሞች የሚያስቀምጡትን ከቁርአን ከሐዲስ የሰበሰቡትን ወደ እናንተ አጠር ባለ መልኩ ለማቅረብ ሞክራለሁ ኢንሻአላህ ርዝቅ ሲባል ወይም ደግሞ ሲሳይ ብለን ካወራን ليس محدودا መጀመሪያ ርዝቅ ወይም ደግሞ ሲሳይ ወይም ደግሞ ኒዕማ ልንለው እንችላለን የሚበላ የሚጠጣ የሚለበስ ነገር ላይ ብቻ የተገደበ አይደለም ሰፋ አድርገን እንድናየው ነው ርዝቅ ብሎ ማለት እጅግ በጣም በርካታ ነው ኢማን ርዝቅ ነው ትልቁ ርዝቅ ኢስላም ርዝቅ ነው ትልቁ ርዝቅ አኽላቅ ርዝቅ ነው ትልቁ ርዝቅ ሰብር ማንኛውም እስልምና የሚወዳቸው ባህሪዎች በሙሉ ርዝቅ ናቸው እኔ ግን ኢንሻአላህ እናንተ ጋር ታውስ መፈልገው በዚህ ሪዝቅ ማልያ የሆነው እንዴት ነው ልናገኝ የምንችለው ሰበቦቹን የሚለው ነገር እናንተ ጋር ታውሳለሁ ባረከላሁ ፊኩም مرحبا ወደ ርዕሴ ስገባ ርዝቅ ሊገኝባቸው ከሚቻሉ ባቸው የመጀመሪያው 5 ነጥቦችን ነው ማነሳው لنيل الرزق
ርዝቅን ለማግኘት አምስት መንገዶችን እነዛ ነው የምጠቅሰው። የመጀመሪያው አወለን من أعظم الأسباب لكسب الرزق وزيادته صلة الأرحام የመጀመሪያው የኛን ሲሳይ ሊጨምርልን የኛን ርዝቅ ሊጨምርልን ከሚችሉ ነገራቶች ትልቁና ዋነኛው ሲለቱል አርሃም ዝምድናን መቀጠል ነው። ዝምድናን መቀጠል እጅግ በጣም ብዙ ትሩፋቶች አሉት። የሚገርመው ነገር ሚን ፈዳኢል الإسلام ከእስልምና ጸጋ የሆነን ስራ እንሰራለን ምን ፈልገን ጀነት ፈልገን የሆነን ስራ እንሰራለን አጅር ፈልገን እግረ መንገድም ዱንያዊ ጥቅም አለው ማለት ነው። ማንኛውም ጀነት ፈልገን የምንሰራው ስራ ዱንያዊ ጥቅም አለው ማለት ነው። ማንኛውም ዱንያዊም አኺራዊም ጥቅም አለው ማለት ነው። ሲለቱል አርሃም እጅግ በጣም ብዙ ጥቅም አለው። ሲለቱል አርሃም ዝምድናን መቀጠል ዋጅብ ነው። ዝምድና ስንቀጥል ዋጅባችንን የተወጣን ነው። ዝምድና ስንቀጥል ወደ አላህ እየቀረብን ነው። አላህ የሚወደውን ስራ እየሰራን ነው። ዝምድና ስንቀጥል ውለታ እየጣልን ነው። ዝምድና ስንቀጥል ወደ ጀነትን ለማግኘት ኸይር ስራ እየሰራን ነው። ወደ ጀነት እየቀረብን ነው። ዝምድና ስንቀጥል ምን እናገኛለን? ርዝቃችን፣ ሲሳያችን፣ ሀብታችን እየጨመረ እየካበተ ይሄዳል ማለት ነው። صلة الأرحام والإحسان إليهم بأنواع الإحسان በተለያዩ የጥሩ የመልካም ነገር እገዛዎች ማድረግ ለዘመዶች ዝምድናን መቀጠል አንዋዕ ነው፣ በጣም ብዙ ነው። ገንዘብ ካለህ በገንዘብህ እውቀት በላይ ዘመዶችህን ማስተማር አለብህ እኮ አይደል እንዴ? የተለያዩ በቃ በአንተ ራስህ ጋር አንተ ጋር ባለው ነገር ዘመዶችህን ምን ማድረግ አለብህ? መጥቀም አለብህ፣ መፍቀድ አለብህ። ገንዘብ ካለ ስንት የተቸገራለ ስራ ፍጠርለት። የሚበላ ጉርሻ ያጣ ስንት አለ። በቻልከው የምትችለውን አድርግለት። ዝምድና መቀጠል እጅግ በጣም ብዙ ኸይራትና ብዙ ፈዳኢሎች አሉት። أبي هريرة رضي الله عنه بهره أنه قال سمعت رسول الله صلى الله عليه وسلم يقول من أحب أن يبسط له في رزقه أبي هريرة نبي سموه الشوارع نبي منالو من أحب أن يبسط له في رزقه سيسايو رزقه لسفا التي فلقسو وينسأ له في أثره إرم يوم دي رزملت يفلقسو فليصل رحمه زمدنا ونكتل ሁለት ትልልቅ ሽልማቶች ይሄን ሐዲስ ሸርህ ሲያደርጉ እጅግ በጣም ሰፊ ማብራሪያ አስቀምጣሉ ዑለማዎች። ሁለት ነጥቡን ብቻ እንድትዙልኝ ይፈልጋሉ። ሁለት ዋና ነገር፣ አንድ ርዝቁ ይጨምርለታል፣ ሁለተኛሳ እድሜ እንዴት ይጨምራል። በዚህ ጉዳይ ራሱ በሶስት ተፋሲል ለሶስት ከፍለው ይሄ ሊሆን ይችላል በሚል ለሶስት ከፍለው ያስቀምጣሉ ዑለማዎቹ። አላኩል ሐሊም እድሜው በረካ እንዲረዝምለት ሲባል እድሜው በረካ እንዲኖረው የፈለገ ሰው ዝምድና ይቀጥል። እጅግ በጣም በህይወት ላይ አስፈላጊ የሆኑ ነገራቶችን ቀላል ነገር በማድረግ እናገኛለን። ይሄው ዝምድና በመቀጠል እንግዲህ የርዝቅ ማግኛ መንገዶች ትልቁና ዋነኛው ሲለቱል አርሃም። የዚህ መረጃው ይሄ አሁን የአቢ ሁረይራ ረዲየላሁ ዐንሁ ሐዲስ ነው። ይሄን ሐዲስ የህይወታችን መርህ እናደርገው፣ ሁሌ እኛ ጋር እንዲቀመጥ እንዲቆይ እናደርገው። ብዙ ጥቅሞች እንዳሉት ብዙ ፈዋኢዶች እንዳሉት እንረዳ። طيب ሁለተኛው የርዝቅ ማግኛ መንገዶች ተቅዋላህ አላህን መፍራት ነው። አላህን መፍራት تقوى الله عز وجل في السر والعلن بجهادم بدبكم الله نفرات وامتثال أمره واجتناب نهيه الله يعززون متازز الله يكلكلون مكلكل إيه من أسباب العظيمة لطلب الرزق رزقا لما فلقهم لما أجنث تلك كم يبالوا سببوش نو
من تقوى እጅግ በጣም ከባድ ከኛ የራቀ ግን ውስጡ እጅግ በጣም ብዙ ጥቅም ያለው ተቅዋ ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب إلا الله سبحانه وتعالى ومن يتق الله يجعل له مخرجا الله يفرى وقوي ورقم الله يفرى ነገሮች ቢዘጋጉበትም አላህ መክፈቻ በር ያበጅለታል يجعل له مخرجا ድህነትም ካለ ከድህነት መውጫ በር ይከፍትለታል ማንኛውም የሱን የሚያስቸግሩ ነገራቶች ፈትሁ ይመጣለታል ማለት ነው ويرزقه من حيث لا يحتسب لا اله الا الله እሱ ካላሰበው ቦታ አላህ ይረዝቀዋል ሰበቡን ያበዛለታል አያችሁ ሸሪዓው ያስቀመጠልን ሰበቦች ከተጠቀምን ከዛ በኋላ የአላህ ስራ ነው ግን ሰበቡ ጋር ምን ያህል ቁርኝት አለን ቆም ብለን ስናስብ ምን ያህል ዝምድና መቀጠልና ዘመዶቻችን ምን አለ እኔ ራሴን አሁን ስናገር ክፍተቴን ያየሁት ምን ያህል ከዝምድና እንደራቅ ዝምድናን ከመቀጠል ምን ያህል እንደራቅ ውስጣችንን ፈትሸው وكذلك ይሄን ተቅዋ የሚባል አላህን መፍራት አላህ ያዘዘውን መስራት የከለከለውን መከልከል የሚባለው ነገርም ራሳችን ላይ ስናየው እጅግ በጣም ርቀናል ብዙ ይቀረናል እጅግ በጣም ብዙ ይርቀናል ዓለም ላይ ያሉ ፈተናዎች መከራዎች ችግሮች ረሃቦች ይህ ሁሉ ምንድነው አላህን ከማመጽ የተነሳ ነው ፈሳዱ ብልሽቱ በሚዲያውም በምኑም በተለያዩ በቃ አላህ ሲታመጽ አላህ አብሮ በላውን ለቀቀው የኑሮ ውድነቱ መገዳደሉ መጠላላቱ መተማማቱ ምኑን ልበላችሁ ዓለም ላይ የሚታየው ይሄ ድብልቅልቅ ያለው እንዲህ ያደረገ በቃ መገዳደሉ ይሄ በሙሉ ዓለም ላይ ያለው ፈተና መንስኤው ምንድነው አላህ በመላክ እንዳው ويعفو عن كثير ብዙን አላህ ያለፈልን ተቅዋ የርዝቅ ማግኛ ትልቁ ሰበብ ነው ابن كثير رحمه الله ويرزقه من حيث لا يحتسب ملون سيبرارو أي من جهة لا يخطر بباله كلا سبونا وسط لاي هلنا ولا ويم عمرو لاي منم ነገር ሁሉ ያላለው ነገር አላህ ይፈጥርለታል ያ ማለት ነው خير በሙሉ አላህ መፍራት ውስጥ አለ አላህን ፈሪ የሆነ ባሪያ ላይ መሬት አትጠብ ولن تضيق أرض الله على عبد يتقي الله عيشم رزقم አይጠብበትም አላህን የሚፈራ የሆነ ሰው ላይ ይሄ እኮ የአላህ ቃል እኮ ومن استق من الله قيل الله ነው ያለን አይደል ويرزقه من حيث لا يحتسب መሬት የአላህ ነው ርዝቅ የአላህ ነው መሬት የአላህ ነው መሬት ላይ ያለው በሙሉ የአላህ ነው የአላህ ባሪያ ላይ ይጠባል እንዴ ታዲያ አይጠብም ስለዚህ ትልቁ የርዝቅ ማግኛ መንገድ ተቅዋ አላህ ሶስተኛ من الاسباب لطلب الارزاق الاستغفار والتوبه من الذنوب والاثام استغفار عفوا تنش عفنا ربنا قفان نجر الاستغفار والتوبه من الذنوب والاثام سوننا كل بني ادم خطاء وانجل مثل نجر كسو ልጅ ስለማይጠፉ ወንጀል ላይ መውደቃችን سواء كان صغيرا او كبيرا ትልቅም ሆነ ትንሽ ወንጀል ላይ መውደቃችን ስለማይغفر ማድረግ استغفر الله اللهን استغفار ማለት الله سبحانه وتعالى من الهلال فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا استغفار
እጅግ በጣም ብዙ ጥቅሞች አሉት። ወንጀላችን ገዝፎ ወንጀላችን ተከምሮ በመላሳችን በምንላት እስትግፋር ወይም ተውባ መቶበት አላህ ያብስልናል። የፈለገውን ያክል ወንጀል ተራራ ቢያክልና የፈለገውን ያክል ቢገዝፍ ከእውነት ከልባችን አላህ ይማረን፣ ቶብቻለሁ፣ ወደ አንተ ተመልሻለሁ፣ አጥፍቻለሁ፣ አንተው ፈጥረኸኝ አንተው በፈጠርከው ምድር ላይ ያለሁኝ አንተና ምጫለ አንተን ወንጀል ከተውበት አላህ ይቀበላል። አላህ ረሒም፣ አላህ አዛኝ ነው። يقبل التوبة توبة ተቀባይ ነው አላህ ሱብሓነሁ ወተዓላ። ስለዚህ እስትግፋር ነገር ግን እስቲ እስትግፋራችን ነው እንዴት ነው እስትግፋራችን? እስትግፋራችን ላይ ራሱ ብዙ ችግርና ብዙ ምን አለ ክፍተት አለ። حتى አንዳንድ ሰለፎች ምን ይላሉ? استغفارنا يحتاج الى استغفار ይላሉ። እስትግፋራችን ራሱ ሌላ እስትግፋር ይፈልጋል። ከልብ እስትግፋር እናደርግ። استغفار ማድረግ ብሎ ማለት አስተግፍሩላህ ማለት ብቻ አይደለም። ከምላስ ውስጣችን ጋር ቀልባችን ጋር አገናኝተን استغفار ማድረግ፣ ምህረትን መጠየቅ፣ ክፍተትን፣ ጉለትን፣ ወንጀልንና እኛ ላይ ያለውን መጥፎ ነገር አይተን አስተውለን አላሁ ይማረን አስተግፍሩላህ አላሁ ይማረን ብለን አላህ መለመን። ይሄ ነገር እኛ ላይ ያለው ባህሪያችን ልንላመድ ይገባል። استغفار ብዙ መፍትሄዎች አሉት። በእስትግፋር የሚገኙ እጅግ በጣም ብዙ ነገር። استغفار የምናደርገው አላህን የምንፈራው በዋናነት ምን ፈልገን ነው? ጀነት ፈልገን እኮ አይደል? የአላህን ምህረት ፈልገን ነው። ግን ወንጀልህን ይማርልሃል፣ ዱንያ ላይም አላህ ሱብሓነሁ ወተዓላ እርዚቅህን ያሰፋልሃል፣ አይጠብብህም። استغفار አስተግፍሩላህ 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 እንላመድ፣ ራሳችንን እናስለምደው። ይሄ ቁርአን አያ فقلت استغفروا ربكم انه كان غفارا يرسل السماء عليكم مدرارا ويمددكم باموال ሰጣችኋል አላህ ገንዘቦችን ልጆችን ويجعل لكم جنات ወንዞችን አላህ ያደርግላችኋል ويجعل لكم جنات አትክልቶችንና ወንዞችን አላህ ያደርግላችኋል። ምን ካደረጋችሁ? استغفار ካደረጋችሁ። እንግዲህ የኑህ ህዝቦች ነብዩላህ ኑህን አምፀው አላህ ፈተናቸው። نعم አላህን ማመጽ ወንጀል የሚባለው ነገር እጅግ በጣም ለራሳችን ለህይወታችን ለርዚቃችን ፈተና ነው። ጀነትንም አሳጥቶ ከአላህ ጋር ማቆራርጦ ዱንያውም ላይ ፈተና ነው والله። እና በጣም ተፈተኑ። ነብዩላህ ኑህን ባለመቀበልና በማመጻቸው አላህ ፈተናቸው። الله نبي الله نوح فقلت استغفروا ربكم انه كان غفارا يرسل السماء عليكم مدرارا. على كل حال الاستغفار የሚባለው ምንድነው? መፍትሄ ነው ለሁሉም ነገር። ርዝቅ ከጠበበብህ፣ ዱንያው ከጠበበብህ استغفار አብዛ። ወንጀልህም ከበዛ استغفار አብዛ። ውስጥ ሰላም ካጣ استغفار አብዛ። ጭንቅ ጥብብ ሲል استغفار አብዛ። ከብዙ ጭንቀቶች መخرج መውጫ ነው ማን استغفار። መፍትሄ ከፈለክ استغفار አድርግ። استغفار ውስጥ እጅግ በጣም በርካታ የሆኑ መፍትሄዎች አሉ ማለት ነው። ኢማም አልቁርጡቢ ረሂመሁላህ ይሄ አያ ምንድነው? በዚህ هذه الآية دليل على أن الاستغفار يستنزل به الرزق والأمطار. ይሄ አያ ምን ይጠቁማል? በእስትግፋር ዝናብም ርዝቅም እንደሚገኝ ይጠቁማል። መረጃ ነው፣ ደሊል ነው። ኢብኑ ከሲር ረሂመሁላህ ደግሞ ምን ይላሉ? አይ ኢዛ ቱብቱም ወደ አላህ ከተመለሳችሁ ተውበተን ሳዲቃ ኢዛ ቱብቱም አላህን ወደ አላህ ከተመለሳችሁ ከተውበታችሁና ወሰአልቱሙሁ الاستغفار አላህን استغفارና ምህረትን ከጠየቃችሁ አላህ كثر الرزق عليكم እናንተ ላይ ወይም ለእናንተ አላህ ያለው ርዝቁን ያበዛል፣ ይበዛችኋል፣ ይከፍትላችኋል። አያችሁ። ስለዚህ الاستغفار هو امر مهم جدا لنيل الارزاق
እንግዲህ ቅድም እንዳልኩት استغفار ليس باللسان فقط بل لابد أن يوافق القلب ቀልብን ሊገጥም ይገባል ማለት ነው። ቀልብ ጋር መገናኘት አለበት። ከቀልብ መራቅ የለበትም። ሀታ ምን ይላሉ አንድ ሰው በኢስቲግፋር ውስጥ እጅግ በጣም ብዙ ጥቅሞች አሉት። ይሄ ጥቅም ይሄ ፋይዳ አለው ተብሎ ኢስቲግፋር አድርጎ እነዛን ነገር ካጣ ይላል። እነዛን ነገር ካጣ ጉለቱ ከሱ ነው። فليعلم أن الخلل فيه لا في غيره استغفار أبزا ርዝቅ ይሰፋልሃል استغفار أبزا الله سبحانه وتعالى ውስጥ ላይ ያለውን ጭንቅና መረበሽ ያነሳልሃል استغفار أبزا ዝናብ ይወርዳል استغفار ይሄንን ጉለቱ ክፍተቱ የሱ ነው የአላህ አይደለም ብለው እስከመናገር የደረሱ አሉ ማለት ነው። نعم استغفار ያስፈልገናል። ለምን በወንጀላችን የምናጣቸው ነገሮች እጅግ በጣም ብዙ ናቸው። وإن الرجل لا يحرم الرزق بالذنب يصيبه እሱ በሚሰራውና እሱ ላይ ባለ ወንጀል ርዝቅ ሊከለከል ይችላል ሰውየው። نعم ወንጀል ማቅለል አለብን። ወንጀላችንን በኢስቲግፋር ማረም አለብን። አንዳንዴ ወንጀሉ ውስጣችን ይበዛና ክምር ሆኖ እኛ ላይ ተጽዕኖ ይፈጠራል። استغفار ያፈራርሰዋል بإذن الله عز وجل። ስለዚህ استغفارን የሁል ጊዜ ተግባራችን የሁል ጊዜ ስራችን ልናደርግ ይገባል። طيب رابعا አራተኛ من أراد حصول الرزق والبركة فيما رزق ርዝቅን የፈለገና እንዲሁም ባገኘው ርዝቅ ተፈለገ ሰው فعليه بالإنفاق والصدقة في سبيل الله በአላህ መንገድ ሰደቃ መስጠት ኢንፋቅ ማድረግ ኢንፋቅ መስጠት የሚባለውን ነገር ውስጡ ላይ ማዳበር አለበት። አንሰ መስጠት ቀላ አው ከثሩ አነሰችም በዛችም ብቻ አንተ ከውስጥ ነይተህ ለሪያ ለሱምዓ ሳይሆን በቃ መስጠት አለብኝ ብለህ ስጥ አንፊቅ ينفق عليه ስጥ ይሰጥሃል። ትንሽ ሰጥተህ አላህ Subhanahu Wa Ta'ala ብዙ ይሰጥሃል። ርዝቅ ከሚገኝባቸው መንገዶች ሌላኛው ወይም አራተኛው الانفاق في سبيل الله በአላህ መንገድ ምን ማድረግ ነው? ኢንፋቅ ደካሞችን ማገዝ፣ የተራቡትን ማብላት፣ መንገድ ላይ ተቸግሮ ያየኸውን ለማኝ መስጠት፣ ችግራቸውን የማይናገሩ ቁርስ በልተው ምሳ የማይበሉ ምሳ በልተው እራት የማይበሉ ነገር ግን ችግርተኛ ናቸው፣ ስራ የላቸውም፣ የሚበሉ ምን የላቸውም፣ ነገር ግን ግልጽ ማድረግ አይፈልጉም። አላህ እንደሚለው ምንድነው የሚለው يحسبهم الجاهل اغنياء ነው የሚለው በቃ ያላቸው ይመስላሉ ግን የላቸውም። ረሃባቸውን፣ ህመማቸውን፣ ችግራቸውን፣ ድህነታቸውን፣ ብሶታቸውን ድብቅ አድርገው አንተ ጋር ይወጣሉ፣ ይስቃሉ፣ አንተ ጋር ያወራሉ እንደተመቻቸው ድሎት ላይ እንዳሉ ሰዎች በቃ አንተ ጋር ቁጭ ብለው ያወራሉ። ግን እሱ የለም ምንም የለም። እንዲህ ያሉ ሰዎች እንታሉ ሰው አያውቃቸውም። እንዲህ አይነቱ ማገዝ ይጠበቅብሃል። ለምን አንተ በቃ ሀብት እንዲኖር ርዝቅ እንዲሰፋ በጎን ለሌላ አድርግ። አየህ ከጀርባ ዱዓ ይደረግልሃል። ርዝቅ ሲባል መቼም አንድ ከስብ ነው ምን ሰራው እንሰራለን በዚህ ሌላው ደግሞ ማዕናዊ ነው። ሰደቃ የሚባለው ሰደቃ ትሰጣለህ። ይሄ ራሱ ምንድነው ሌላ ብራንች ነው፣ ሌላ የንግድ ዘርፍ ነው። አንተ እየሰራህ ያገኘው ያለውን ርዝቅ በረካ እንዲኖረውና እንዲሰፋ ሌላ ብራንች መክፈት፣ ሌላ በቃ ወጪ የሚቀንስልህ በቃ ስትሰድቅ ያ ሰው ዱዓ ያደርግልሃል። ስትሰጥ አላህ ይሰጥሃል። ስጥ ይሰጥሃል። ከዚህ በላይ ምን አለ? ከዚህ በላይ ዳኛ አለ እና ገብጋባነት ወይም ስስት ራስ ላይ ብቻ ትኩረት ማድረጉ የሚጎዳው ባለቤቱ ነው። በዚህ አይከበር፣ በዚህ አያዝ፣ በዚህ ርዝቅ አይሰፋም። እንደውም እየጠበበ ሐሳብ እየበዛብህ እየጨነቀ ፊት ለፊት ድህነት የሚባለው ነገር ገጭ ድህነት እየፈራተላል። በቃ 10 ብር መስጠት ያንቀጠቅጣል፣ ትፈራለህ፣ ፈሪ ትሆናለህ።
የውስጥ ሰላም ሐታ አይደለም አልሐምዱሊላህ እኛ ቁርአን ሐዲስ ስለ ሰደቃ ወይም ስለ መስጠት ስለ ኢንፋቅ ነግሮንና አልሐምዱሊላህ እንኳን ሙስሊም አደረገ ሙስሊም ያልሆኑ አካላቶች በሙሉ መስጠት ሐታ ምንድነው የሚሉት ፈላስፋዎች እንኳን ያልተኻለፉበት ወይም ያልተናጉበት መስጠት የሚባለው ነገር ደስታ ይሰጣል አይሰጥም በሚለው ጉዳይ ላይ አልተኻለፉም ማለት በቃ መስጠት የሚባለው ነገር ደስታን ይሰጣል። ይሄ ውጭ ሀገር በቃ ደስታን ለማግኘት መስጠት ደስ ይላል። በቃ የሆነ ውስጥ ላይ ደስታን ይፈጥራል። በቃ የሆነ የተቸገረን ሰው የሆነ ነገር ሰጥተው ፈገግ ሲል አቤት የሱ ፈገግታ አንተ ላይ ውስጥ ላይ ምን አይነት ሀሴት እንደሚፈጠር አስበው ታውቃለህ? አይተኸው ታውቃለህ? አንዳንዴ ደሞችን ሰጥቼ ምን ያደርጋል እኛ የምንንቃስ ስጦታ እኮ ለሌላው የቀን ምሳው ልትሆን ይችላል። አንተ የሳሳሃት 10 ብር የሱ ምሳ መግዣ ልትሆን ትችላለች። ከአንተ አንፃር አይተኸው ሊሆን ይችላል። ብለስጥ طيب የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ ጉዳይ ላይ ያስቀመጡት ሐዲስ አለ ما من يوم يصبح العباد فيه إلا ملكان ينزلان فيقول أحدهما اللهم أعطي منفقا خلفا ويقول الآخر اللهم أعطي ممسكا تلفا يا الله ዱዓ የሚያደርግ አላህ لا ሰጠ ለከለከለ አጥፋበት ምን መላእክት አላህ በየቀኑ ምን ይላል ይልካል ማለት ነው። በሌላ ሐዲስ አንፊቅ ያ ቢላሉ ولا تخشى من ذي العرش إقلالا ቢላል ሆይ ስጥ ኢንፋቅ አድርግ ለግስ ከአላህ Subhanahu Wa Ta'ala ከአርሹ ባለቤት ማሳነስን እንዳትፈራ ያኒ በቃ አንተ ሰጥተህ አላህ አሳንሶ ይሰጠኛል ብለህ እንዳትፈራ ስጥ። ስለዚህ ሰዓት الرزق የርዝቅ መስፋትና የርዝቅ መጨመር የፈለገ ሰው መስጠት ነው። ሰደቃ መስጠት على المحتاجين በደካሞች ላይ በፈላጊዎች ላይ በችግርተኞች ላይ በጠለበት العلم ላይ በተለያዩ ችግርተኞች ላይ ኢንፋቅ ማድረግ ይሄ من الاسباب الذي تنال به الارزاق ርዝቅ ከሚገኝባቸው መንገዶች ወይ ሰበቦች ነው ማለት ነው። ባረከላሁ ፊኩም። ሌላኛውና የመጨረሻው አምስተኛው ማለት ነው አምስተኛው ርዝቅ ከሚገኝባቸው መንገዶች من الأسباب الشرعية لكسب الرزق هو أن تعبد الله بقلب فارغ عما سواه ከባድ ነው ይሄ እንኳን አምስተኛውን ራሱ ባልዘረዝረው መተንተን አልችልም ይሄንን በጣም ከባድ ስለሆነ ማለት ነው። አምስተኛው ርዝቅ ከሚገኝባቸው መንገዶች ምንድነው አላህን بقلب فارغ عما سواه ከሱ ውጭ ካለው በአላህ ብቻ ቢዚ በሆነ ቀልብ ፈራጉን ትኩረቱን ለአላህ ብቻ በሆነ ልብ አላህን መገዛት ነው። አላህን Subhanahu Wa Ta'ala ማምለክ ነው። ምን ማለት ነው ይሄ التفرغ المطلوب يعني ተፈርጉ ማለት ነው مثلا አንድ ሰው ሶላት ውስጥ ሲገባ ይላሉ ሲያብራሩ ሶላት ውስጥ ሲገባ መስጂድ ከገባ በቃ የዱንያን ሂሳቡን ምኑን የዱንያ ሐሳብ ትውት አድርገህ አላህ ጋር ብቻ መተሳሰብ በቃ ሙሉ ትኩረትን ለአላህ ማድረግ በዚህም አላህ Subhanahu Wa Ta'ala ርዝቅን ይከፍትልሃል። أبي هريرة بذكره حديث النبي صلى الله عليه وسلم إن الله تعالى يقول يا ابن آدم تفرغ لعبادتي أملأ صدرك غنى وأسد فقرك. تفرغ بلو مالت هنا تكرت مالت هي كبرنا صلاة الجنة السنين እጅግ በጣም ሰውነታችን ነው የቆመው እንጂ ልባችን የለም። ስንቱን ቦታ ሲዋልል ሲያዳክርና ሲወጣ ሲወርድ ነው ሶላቱ የሚያልቀው ማለት ሳናስበው ሶላቱ ይልቃል። አንዳንዴ 3ኛ 4ኛ 2ኛ ረካዓ ላይ የመሰለን ሶላቱ ግን لا اله الا الله በጣም ረቀን ማለት ነውና التفرغ للعباده من اسباب الرزق ወይም ደግሞ ርዝቅ ከምናገኝባቸው መንገዶች ሌላኛውና የመጨረሻው አምስተኛው التفرغ للعباده ለዒባዳ ተፈርግ ማድረግ ነው። እነዚህን አምስት ነገራቶች በመጠቀም አልহামዱሊላህ ርዝቃችንን እንዲጨምርና አላህ ርዝቃችንን እንዲለግሰን ሰበብ መፈለግ ይጠበቅብናል ማለት ነው። አክተፊ بهذا القدر وصلى الله وسلم على نبينا محمد وعلى اله وصحبه وسلم ان شاء الله ትክክል ከሆነ ከአላህ ነው ስተትና ጥፋት ካለ ከኔ ከሸይጣን ነው ان شاء الله ክፍተትም ካለ ታረማለሁ። በውስጥም ይሄ ክፍተት አለ በሉኝ። وبالله التوفيق. السلام عليكم ورحمة الله وبركاته.